ቀኑ እየደረሰ ነው። የግሮሰራችን ምርቃት ሳምንት የማይሞላ ቀን ቀርቷል። ከሀገር ውስጥም ከሀገር ውጭም ያላችሁ ሙሉ ኢትዮጵያውያን ከሐምሌ 11 እስከ ሐምሌ 13 የሲሳይና የሰላም ግሮሰሪ ምርቃት ተጠርታችኋል። ሰንዳፋ በኬ ውሃ ልማት አካባቢ ወይ ደግሞ ዳሽን ባንክ ጎን እንገኛለን። ለምርቃት የሚያስፈልግ ሁሉ ነገር በቻልን አቅም ለእንግዶቻችን አቀርብናል፣ እያቀረብንም ነው። ምን የሌለ ነገር አለ? የጎጃም ጠላ አለ፣ የሰላሌ ጠላ አለ። እንዲሁም በተጨማሪ ደግሞ በሬ አዘጋጅተንላቸዋል። ከእናንተ የሚጠበቅ ፕሮግራሙ ላይ ብቻ መገኘት፣ የምታጡት ነገር የለም። ከሐምሌ 11 እስከ 13 ባሉት ቀናቶች ፕሮግራሙ ላይ ብቻ መገኘት ነው ከእናንተ የሚጠበቀው። የምታጡት እንደ ኢትዮጵያን አቆጣጠር ሐምሌ 11 እስከ 13 2018 5 ቀን ብቻ ቀርቶታል። እንደ ፈረንጆች ደግሞ ጁላይ 18 እስከ 20 ድረስ የግሮሰራችን ምርቃት የምናስፈጽም ይሆናል። እርግጠኛ ነኝ ከሀገር ውስጥም ከሀገር ውጭም ያላችሁ እንደምትመጡ። መምጣት ካልቻላችሁ ደግሞ ዲሊቨር ማድረግ እንችላለን፣ እዘዙን። አዎ እናንተ የትም ቦታ ሆናችሁ ከሰላምና ከሲሳይ ግሮሰሪ 1 ኪሎ ስጋ፣ ግማሽ 10 ኪሎ ስጋ ዲሊቨር አርጉልን በሉን እንጂ እኔ ወይም ሰላም ያላችሁበት ቦታ እንገኛለን። ሁሉም ነገር የሚያስፈልጋቸው ነገር ይዘን ከች እንላለን። ከ5 እንጀራ ወደ ግሮሰሪ ጉዞ ጀምረናል። ታዲያ የምርቃታችን ቀን እናንተ ስትመጡ እኛ የክብር እንግዶቻችን ተቀባይ ነን። በጣም ተንከባክበናቸው ቤታችን ውስጥ ፍቅር በፍቅር ሆነን ከፈለጋችሁ ጠላ፣ ከፈለጋችሁ ውሃ፣ ከፈለጋችሁ ስጋ እየተጫወትን ጊዜው አብረን እናሳልፋለን። እንግዲህ ተመልካቾቻችን እዚህ የደረስነው በእናንተ ነው። ከእግዚአብሔር ተክቶ በእናንተ ነው እዚህ የደረስነው እና በመከራችን ጎን ከአጠገባችን ስለነበራችሁ በደስታችን ቀንም ከጎናችን ሆናችሁ የደስታችን ተካፋይ እንድትሆኑ ስንል መልእክታችንን እናደርሳለን ለእናንተ። ጥሪው የተደረገላችሁ ሙሉ ለሀገራችን ልጆች ለሀገራችን ሕዝቦች ነው። ሁላችሁም ተሳትፈው እንድታደርጉ መጣችሁ እዚህ የግሮሰራችን ቦታ ሰንዳፋ በኬ እንድትገኙ ለሁላችሁም ጥሪ የተደረገ ነው። ጥሪው ደግሞ በእኔና በሰላም ነው። እንግዲህ ጥሪውን ሰምታችኋል። ከሐምሌ 11 እስከ ሐምሌ 13 3-4 ቀናት ናቸው የቀሩት። በዚያ ቀን እንገናኝ። እንድትመርቁን ምርቃታችሁ ያስፈልገናል፣ ያበረታናል፣ አንድ እርምጃ ያስሄደናል። አበረታቱን። እንዲሁም ደግሞ የሲሳይና የሰላም ቤት ይሆንላችሁ፣ እደጉ፣ ተመንደጉ ብላችሁ መርቁን ብቅ ብላችሁ። ዛሬ እዚህ ደርሰናል። ትናንት እዚህ ቦታ አልነበርንም፣ ነገ ደግሞ አናውቅም። እንግዲህ እየተቀየርን ነው። በጣም ለውጥ ላይ ነው ያለነው። እግዚአብሔር ይመስገን። በዚህ አጋጣሚ እናንተንም እናመሰግናችኋለን። አንድ ነገር እንዳትረሱ ግን ይሄ ምርቃት ስናዘጋጅ ብዙ ዋጋ ከፍለን እንግዲህ ከነበርንበት ቦታ አሁንም ትንሽ ከፍ ለማለት ስለሆነ ከፍ እንድንል ጸልዩልን። ባላችሁት እምነት ጸልዩልን። እግዚአብሔር በለፋንበት ነገር እንዲያሳካልን እናንተ መልካም ምኞታችሁን ተመኙልን። አሁን ደግሞ እስቲ የትናንት የ5 እንጀራ ነጋዴ የት እንደነበረች አሁን ደግሞ ግሮሰራችን ምን እንደሚመስል ልናስቃኛችሁ ነው። እስከ መጨረሻ ፕሮግራማችን አብራችን ሁኑ። እንግዲህ ምን እንደተሰማችሁ የሰው ልጅ ተስፋ ካልቆረጠ መቀየር እንደሚችል ከዚህ ፕሮግራም ምን እንደተሰማችሁ በኮመንት ስር ጻፍ ልታደርጉልን ደስ ይለናል። እንደውም ደግሞ እንመጣለን እናንተ ግሮሰሪ እንደምንም ብልን እናስመርቃለን ብላችሁ መልካም ምኞታችሁን እየገለጻችሁልን አበረታቱን። አሁን ቪዲዮ ልንጋብዛችሁ ነው። ወደ ቪዲዮ እንግዲህ እዩት። የእግዚአብሔር ታምር ሰላም እዚህ 5 እንጀራ ይዛ እንደውም ካደገች በኋላ ነው አንዳንድ ነገር አጨማምራለች። አዝቤዛ አለ፣ የጉሊት
የሳንደል አለ፣ ወይራ አለ፣ ሎሚ፣ ድንች፣ ቲማቲም፣ ቃራ እንደዛ ነገር አለ ምናምን አለ። የቡና ነገሮች አሉ። አሁን ደግሞ መጣ ነው ግሮሰሪያችን ውስጥ። ከዛች አስቡት፣ ሰው ዋናው ሀሳብ ነው። ትንሽ ቦታ ትልቅ ቦታ ልንሆን እንችላለን። ቢዝነስ ላይ ስንሆን ከትንሽ መጀመር 0 to 1። አሁን አስቡት፣ ዳር ላይ ስትቀመጥ በፀሐይ በብርድ በዝናብ ስትቸገር የነበረች ሴት፣ እንደውም ቤታችን ውስጥ ብዙ ስቃይ ያየን ሰዎች አሁን አስቡት የት እንዳለን ያያችሁ ነው። ያው እዚህ ደርሰናል። ነገ አናውቅም። ልክ ነው። ሁላችንም ተስፋ መቁረጥ የለም። ይኸው የሚወደው ፈረስ ባልገዛም ደግሞ ፎቶ ለጥፋሉ። ይኸው ይሆናል። አምሪ በጣም ተመልካቾቻችን ይኸው እንደምትመለከቱን ግሮሰሪያችን ውስጥ ነን። እንደምትመለከቱን እንግዲህ ሲሳይ እንደገለጸው የሚወደው ፈረስ አለ። ሁሉ የሚቀመጥ እዛ ነው። የሚገርማችሁ ከመውደዱ የተነሳ ሌላ ቦታ አይቀመጥም። ፈረሷ ጋር ነው እንደሚቀመጠው እና ባይኖር ራሱ ምግብ ከታዘዘ እዛ ነው ቁጭ ብዬ የምጠብቀው። ለምን አውቃለሁ። እንግዲህ በጣም የሚገርም ነው እውነት። አንዳንዴ ማመን ሁሉ ያቅታል። ትናንት የት ነበር? ዛሬ ይህን የመሰለ ቤት ውስጥ ስራ እየሰራን ነው። እግዚአብሔር ይመስገን። ሰዎች ከዚህ ምን እንማራለን? ተስፋ ለመቁረጥ ምንም ይምጣ ምን መታገስ። ከታገሱት ከጨለመው በኋላ ብርሃን እንዳለ ማወቅ ምንም አይከብድም፣ ደግሞ የማይቀር ነው። በቃ አዎ፣ የትዕግስት ፍሬ እኮ እየጣፈጠ ይሆናል። አሁን የታገዘ ሰው ኪሳራ የለም። እውነት ነው። ለውጥ የሚያጣ ከችግር መውጣት ያሰቡበት ቦታ ለመድረስ ትዕግስት ወሳኝ ነው ለሰው ልጅ። እውነት ነው። እንደ እሳት የሚያቃጥል እንደ ብርድ ደግሞ ምንም ልብስ ተደራርቦ ቢለበስ የሚከብድ ብዙ ችግሮች አሉ። ግን ትዕግስት ከለብሴኑ በትዕግስት የምንራመድ ከሆነ እውነት ነው። አሁን እኛ ያን ቦታ ሆነና አሁን አልፌን ስናወራ ስሜቱ አንድ አይደለም። ግን ደግሞ ውስጥ ሆነን ስላየኑ ይሄ ሲሳይና ሰላም ነው። ትናንትም እኛ ነን ስላየኑ ለብዙ ሰዎች ተስፋ መሆን ምሳሌ ሊሆን ይችላል። ይኸው ሰላምና ሲሳይ ማዕድ ይሁንላችሁ ይላል። ቲሸርታችን ላይም ደግሞ ሲሳይና ሰላም ምግብ ቤት ይላል። ወይዘው ከዚህ የሰላምና ሲሳይ ምግብ ቤት ከሚል ወደ ግሮሰሪ ልናሳድግ አስቤን ነው የፕሮግራም ምርቃቱ እያዘጋጀ ነው። አሁን ምግብ ቤት ነው የሚለው። ይኸው ደግሞ ዩቱብ ሎጋችን እዛው ለጥፈናል። ኢትዮ ስኩል ቱ ሰብስክራይብ አድርጉ የሚል መልእክት ብዙ ሰዎች እሱን ሰርች እያደረጉ ሰብስክራይብ እያደረጉ ነው። ይሄ ደግሞ ኪችናችን ነው አይደል? ይሄ ኪችን ነው፣ ያው በር ነው። እንግዲህ ፈታ እያልኩ ነው ኪችን በር ላይ ቆመ። እግዚአብሔር ይመስገን። እንግዲህ ሰው ተስፋ ለመቁረጥ ነው ብዙ ጉዞ ሊጓዝ ይችላል። በዚያ ጉዞ መካከል ብዙ እንቅፋቶች፣ ብዙ ሾሆች፣ ብዙ ተራራዎች ሊገጥሙ ይችላሉ። ግን መታገስ ነው ማለፍ ነገር የለም። እውነት ትናንት የተቀበል ዛሬ እዚህ የተቀበል ቲሸርታችን እንኳን ዝናብ ስለመታ ትንሽ እርጥብ ነው። እርጥብ ሆናል። ዝናብ ውስጥ አንዳንድ ቀይ ያነሳን ነበርና እንግዲህ ሲሳይና ሰላም ግቤት የሚል በቲሸርታችንም አሳትመናል። ቡና ጠጡ ውስጥ እንግዲህ እንደ ዲኮር የተለጠፉት ነገር የተሰራው ዲኮር ራሱን ያኔ እንዴት እንዳሰራው በጣም የሚገርም ነው። ያው እኔ ያልነበርኩም ይሄ ሁሉ ስታስተካክል ሰርፕራይዝ የሚያደርግልኝ እንግዲህ ተመልካቾቻችንም ያውቃሉ። በጣም የሚገርም ነው የእውነት። መስተንግዶ እኔ ሸፍ ነኝ እንግዲህ አንተ መስተንግዶ እየሰራ ነው ያደረገው። በተነ በጣም መስተንግዶ ላይ እንዴት ነው? አሪፍ ነን አይደል? በጣም እንዴ! ይሄው ጸባይ ያለን ከሙያችን ጸባያችን። እንዴ የሲሳይና የሰላምና የሲሳይ ቤት ይሁንላችሁ የሚል ምርቃት ደግሞ ድሮም ነበር። ያው ደግሞ ቤታችን ገባ። መስገናው በጣም የሚገርም ነው እውነት። አንዳንዴ የሆነ የእውነት እኛንም ብለህ አታውቅም። በጣም ይገርማል። ይሄ በቀላል የመጣ ነገር አይደለም። በትክክል ያው ብዙ ዋጋ ተከፍሎበታል። ልክ እንዳልከው ጥሩ ነው፣ ደስ ይላል። አንዳንዴ ዋጋም ከፍለህ እኮ ተሳክቶ እንደዚህ ያልከው ስታወራው ደግሞ በጣም ይስላል። ኖራ በጋ ነጋ ደፍተን ኖሩ እንኳን በሰላም መጣችሁ። እንግዲህ ተመልካቾቻችን ቪዲዮአችን እያያችሁ ነው ብዬ አስባለሁ። ይኸው ሰውን እያስተናገድኩኝ እዚህ
ምርጥ አስተናጋጅ ነኝና ምንም ጥያቄ የለውም። አዎ በራሳቸው ስራ ነው። ስራ ክቡር ነው ይባላል የለም? እውነት ነው። ለስራ ያለነው ክብር እንደውም በጣም አስፈላጊ ነገር መሆን ስላለበት እውነት ነው። ሰው ሲጠየቅ ራሱ መስተንግዶ ላይ አለው እንትን ስርዓት አለው እና በቃ በትክክል ነው እንትን እያስተናገደ ያለው። የሚገርመው በጣም አዎ መሆን ያለበት ከስተመር ሲከበር እንደዚህ ደስ ይላል። እኔና አንቺ እዛ ስንሰራ ቢያንስ ብዙ ሰውም ደግሞ ኦንላይን ላይ እያወቁ እንደዚህ ለእኛም ትልቅ ክብር ነው ያሉት። መጥቶ ስለምጠይቁን እንግዲህ ያለ ተጠቃሚ ስራ ቦታ ነው ማለት አይቻልም። በትክክል ስለዚህ አሁን ይህ ቪዲዮ ወደ ማታ ነው የተቀረጸ ይመስለኛል። ስለዚህ እያሳካቸው ፈታ እያደረጋቸው ነው። ይሄን ነው የፈልገው ሰው። አዎ ይሄ ደግሞ ውጭ ነው፣ በረንዳ ላይ ነው። ይሄ ደግሞ ጥላዎች ናቸው እነዚህ። በጣም ያምራል በረንዳው ራሱ። እንደው ትናንት ያ ሁሉ ጮፎ ያ ሁሉ አቧራ እንትን እያለ ዛሬ እዚህ አዳራሽ ውስጥ መግባት በረንዳው ራሱ በቂ እኮ ነው። በጣም የሚበቃ ቢሆን ግን እግዚአብሔር ይመስገን። እንግዲህ ምን ይባላል? እሱ ምን ይሳነዋል? አዎ እግዚአብሔር ይመስገን የሚል ቃል እንግዲህ ካፋችን አይጠፋም። ብዙ ጊዜ መጥፋትም የለበትም፣ እኛም አንፈቅድለትም እንዲጠፋ ማለት ነው። አዎ እሱ ነው እዚህ ያደረሰን በምክንያት እኛ ሰው ልናስተምር ብለን እንዴ፣ በዛም ደግሞ ህይወታችን ተቀየረ። ሰው ደግ ነው እንግዲህ እንጀራ በልተን እንድንኖር እንዲሳካልን ሆናል። ይሄው እንግዲህ መጀመሪያ ኢንትሮ ላይ ያየነው የሚገርም እኮ ነው። አዎ ይኸው ተስፋ እንዳትቆርጡ። ይኸው እዚህ አሁን ይሄ ምስክር ነው እኮ ዝም ብለን ሰርተናል ለማለት ብቻ ነው። በዚህም ከፊትም ከጎንም በዛም ምንም ነገር የለም እኮ የሚመጣው ንፋስ፣ ዝናቡ፣ ፀሐዩ ቶሎ ነው የምወጣ። ደግሞ አንዳንዴ ከ9 ሰዓት ጀምሮ ስወጣ ፀሐዩ ፊት ለፊት ነው። እስማ ይኸው ዛሬ ግን እስኪ ያንን አይተህ አሁን ይሄን ስታይ ምን ይመስላል? የእውነቱን ይመስላል። ይኸውም በዚህች ቅጽበት በጣም ያው ብዙ ጉዞ ብንጓዝም በፊት በጣም የሚገርም ነው። የማይለወጥ ነገር የለም። መታገስ ነው መታገስ። ሳይደግስ ሳይጣላ የሚባል ነገር አለ። እግዚአብሔር የሆነ ነገር ወደ እናንተ ሲመጣ መልካም ነገር ከጀርባ አለ። እኔ እዚያ ጎዳና ስቀመጥ ይሄ ቤት ግን ለእኔ ተዘጋጅቶ ነበር ማለት ነው። በጣም አዎ፣ አንቺ አታውቅም እንጂ አዎ። ከዛ አሁን ይኸው ካፈሽ ውስጥ ቆመሽ ነው ያለሽው። የሚገርም እሱ ደግሞ ጽድት ያለ ነው። ቢያንስ በቻለ ግን ዲኮሩ በጣም ደስ ይላል። ሪዞርት በሉ በቃ ትልቅ ሪዞርት እንዴት እንደሚያምር የኪችኑ በር ራሱ እኔ በጣም ወደዋለሁ። በዛ ፊት ለፊት መቀመጥ ደስ ይለኛል። ግቡ ነው የሚለው በጣም እንግዲህ ክብሩ ይስፋ ለእሱ። ምን ይከፈለዋል? እሱ ከጎንም ሆነው ሲያበረታቱ የነበሩ እንግዲህ እግዚአብሔር እድሜና ጤና ይስጥልን። ያው አሁን ደግሞ በአበሻ ቂቤ ድምቅ ብዬሽ ነው መስተንግዶ እየሰራሁ ነው። ቡናሽ ደግሞ አንደኛ ነው ተብለሻል። እኔም እንኳን አንደኛ እንደሆነ ቆየሁ ነው ከመሰከርኩ ነው። ያው ቡናው የብዙ ሰው ኮመንት ነው። ቡናችን በጣም ቆንጆ ነው። ቡናችን እንደውም ደግሞ ሽሮሽ በጣም ተወዳጅ ነው። ለምን ብዙ ጊዜ በራስሽ ስለምትሰሪ በራሳችን የምንጠቀም ነገር ለሰው ስናቀርብ ምንም ጥያቄ የለም፣ ምቹ ይሆናል፣ የሚመች ይሆናል። ስለዚህ በዛ ምክንያት ነው። እንደውም ደግሞ ካፌን በቻለ ግን ዲኮር ለማድረግ ስለሞከር ጨስ እያደረግሽ አዲ ነው በቃ ሳጠጣ እንደዚህ በቃ ሰው ደግሞ የሀበሻ ቀሚስ ለብሰሽ እንደዚህ ስታቀርቢ ሀገር መስለሽ ቡናው ቆንጆ ነው። ሲቀዳ ራሱ ይታወቃል። አይ ሲቀዳ ሰላም ያው ስኒው ላይ ራሱ መጨረሻ ላይ ያየው ግጥም ይላል እንትን ማለት ነው። ለዚህ ሲሆን ቡናው ቆንጆ ነው። የኮመንት እየጠየቅሽ ነው።
ተመቻቸው ወይስ ምን እናስተካክል? ጉድ ነው የከስተመር ፊድባክ ወሳኝ ነው። በቃ ለስራ ወሳኝ ነው። ለምን ካልተመቸው አንድ ሰው ድጋሚ ላይ መጣ ይችላል። ሰው በቃ ምንድነው የጎደለ የሚለውን ነገር ቀጣይ ዙር ሲመጣ አስተካክለን መጠበቅ አለብን። አዎ ሰው ክብር፣ ፍቅር ይፈልጋል ከቡናው ላይ በትክክል ትክክለኛ ነገር ደግሞ እስከተሰራ ድረስ ተጠቃሚም ይኖራል። እና አንቺ ግን ብዙም ኤክስፒሪያንስ የለኝም። የጉሊት ኤክስፒሪያንስ ነው ያለኝ። እግዚአብሔር ይመስገን ይለመዳል። ጉልትም በፊት ልምድ ኖሮን አይደለም ያኔ ጭንቅ ነው ያስተማረን። እንለምዳለን። የማይለመድ ነገር የለም። አሬ የማይለመድ ነው። እንግዲህ እንደዚህ ደግሞ የሆነ ምን ሞቲቬሽናል ስፒከር ሆነሽ ያወራሻቸው ነው መሰለኝ። አይ ኮመንት ሲሰጡኝ በቃ ቡናው ቆንጆ ነው ምናምን መስክሪ እያሉ እያወሩ ነው ከፊት ለፊት። ኦኬ እንግዲህ በጣም ደስ የሚል ነበር። ተመልካቾቻችን ከ5 እንጀራ ቢዝነስ እንደው ወደ ጉሊት ከዛም ደግሞ ወደ ካፌ ጉዞ ይሄንን ይመስል ነገ ማን ያውቃታል? ነገ ደግሞ ይሄ ወደ ሬስቶራንት ሊቀየር ይችላል። ማንም አያውቅ። የነገ ሰው ይበለን። ባላችሁበት እግዚአብሔር ይጠብቃችሁ። ሰላም ነው። ግን ምርቃቱ እንዳትረሱ አደራ። ሐምሌ 11 እስከ 13 ሰንዳፋ በኪ ውሃ ልማት ዳሽን ባንክ ጎን እንገኛለን። እንዳቀሩ እንጠብቃችኋለን። ያን ቀን እንገናኛለን። የኢትዮጵያ ልጆች ከትግራይ፣ ከጉራጌ፣ ከአፋር፣ ከሶማሌ፣ ከአማራ፣ ከኦሮሞ፣ ከደቡብ፣ ከሙሉ ኢትዮጵያ አንድ ላይ ልናገኛችሁ ፈልጋለን። የት? ሰንዳፋ በኪ ሰላምና ሲሳይ ግሮሰሪ ውስጥ ሐምሌ 11 እስከ 13 እንደውም ደግሞ በፈረንጅ ውጭ ሀገር ላላችሁት ቤተሰቦቻችን ለመሳወቅ ጁላይ 18 እስከ 20 ሰላም ነው።